ዘሁልቅ ምዕራፍ 11 ከ4 እስከ 6 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ድብልቁ ሕዝብ ሌላ ምግብ ጎመጀ፣ እስራኤላውያንም እንዲህ እያሉ ያጉረመርሙ ጀመር። ምን ነው የምንበላው ሥጋ ባገኘን ኖሮ በግብፅ ያለምንም ዋጋ የበላነው ዓሣ እንዲሁም ዱባው በጢሁ ኩራቱ ነጭ ሽንኩርቱ ትዝ ይለናል። አሁን ግን የምግብ ፍላጎታችን ጠፍቷል። ከዚህ መና በስተቀር የምናየው የለም። የዘሁልቅ ምዕራፍ 11 ላይ ያለ የእግዚአብሔር ቃል ክፍል ነው። አብረን አስቀድመን ያነበብነው የዘሁልቅ መጽሐፍ ምዕራፍ 11 ከቁጥር 4 እስከ 6 ድረስ ነው። ምናልባት እናንተ በኋላ ቤት ስትገቡ እስከ መጨረሻ 35 ቁጥር አካባቢ ያለው ይመስለኛል። እናንተ በኋላ ስትገቡ ሙሉን አንብቡ። ታሪኩ የተያያዘ ስለሆነ ሙሉን እናንተ ማንበብ ትችላላችሁ። ይሄ የዘሁልቅ መጽሐፍ በተለያየ አጋጣሚ እሁዱ ደጋግመን እናንሳው ባላስታውስም ግን ሰኞም በተለያየ አጋጣሚዎች ግን ማነሳው መጽሐፍ ነው። የዘሁልቅ መጽሐፍ እስራኤል ከሄደችው የ40 ዓመት ጉዞ 38 ዓመት ተኩሉን የሚሸፍነው ይሄ የዘሁልቁ መጽሐፍ ነው። ምናልባት ካሉት ከዚህ ውጪ ካሉት 4 መጽሐፎች በሳይዙ አጠር ያለው እሱ ነው። ግን ደግሞ ረጅሙን ጊዜ የምድረ በዳውን ረጅሙን ጊዜ የሚያጠቃልለው ወይንም የሚያካልለው ይሄ መጽሐፍ ነው። በጣም ብዙ ጊዜ ደጋግመን የምናነሳቸው በእስራኤል በምድረ በዳ ጉዞ ላይ ያሉ ታሪኮች በጣም ብዙ ጊዜ ደጋግመን የምናነሳቸው ታሪኮች ያሉት ባይዘዌ የዘሁልቅ መጽሐፍ ላይ ነው። ዛሬ ያነበብነውን ይህንን ታሪክ ወይንም ሐሳብ ጨምሮ ማለት ነው። እና እግዚአብሔር እስራኤልን ከግብፅ ምድር ሲያወጣ የወጣው እስራኤላዊ ብቻ አልነበረም ነው አይደለም ይለን። የወጣው እስራኤላዊ ብቻ አልነበረም፣ ግብፃውያንን ጨምሮ ከእስራኤል ውጪ ደግሞ በግብፃውያን ባሪያ ተደርገው የነበሩ አንዳንድ ሰዎችም አብረው ከእስራኤላውያን ጋር ወጥተዋል። እስራኤል ባርነቷ ተሰብሮ ነፃ ወጥታ ቀይ ባህርን ስትሻገር አብሮ የተሻገረ ሌላም ህዝብ አለ። መጽሐፉ እንደሚነግረን ከሆነ ሌላም ህዝብ አለ፣ አብሯቸው ወጥተው ነበር። ምናልባት ምዕራፍ 10 ምናምን የምታነቡ ከሆነ ደግሞ ኦባብ ምናምን የሚባሉ ሰዎች አሉ። እንደውም ኦባብ እንደውም የኛ ሀገር ሰው ነው ይሉታል። እና እንደዛ አይነት ሁሉ በግብፃውያን አማካኝነት ባሪያ ተደርገው የነበሩ ሌሎች የሀገር ሰዎች፣ ከዛ ውጭ ደግሞ ከግብፃውያን መካከል ደግሞ አንዳንዶቹ አብረው ከእስራኤላውያን ጋር ወጥተዋልና የምድረ በዳውን ጉዞ አብረው ሲጓዙ፣ አብረው ሲራመዱ፣ አብረው የተለያዩ ነገሮችን እግዚአብሔር ሲያደርግ አብረው እያዩ ነው የመጡት። በእርግጥ የአብርሃም የይስሐቅ የያዕቆብ አምላክ ነው እግዚአብሔር ፕሮሚስ ያደረገው ለእስራኤል ነው። እግዚአብሔር የተናገረው ለእስራኤል ነው። እግዚአብሔር ነፃ አወጣለሁ እታደጋለሁ ሕዝቤን ያለው እስራኤልን ነው። ግን አብረው ደግሞ ሚክስ አድርገው ተቀላቅለው የወጡ ደግሞ ሌሎችም ብዙ ሰዎች ነበሩና ሲናገር ምንድነው የሚለው? ቁጥር 4 ላይ ድብልቁ ሕዝብ የሚል ቃል አለ። አንብቤ ያለው እንደሱ አይነት ክፍል ድብልቁ ሕዝብ ምን አማረው ነው የሚለው? ንጹህ እስራኤላውያን አይደሉም የጀመሩት ሐሳቡን። ንጹህ እስራኤላውያን አይደሉም። ንጹህ እስራኤላውያን የቃል ኪዳኑ ሕዝብ ሳይሆን አብሮ ሚክስ አድርጎ ተቀላቅሎ የወጣ ሕዝብ አለ መሃል ላይ እና ያ ድብልቅ ሕዝብ መና እግዚአብሔር ለሕዝቡ ሲሰጥ አብሮ እየወጣ እየሰበሰበ አብሮ መና ይበላል እና ሰለቸው እና ድብልቁ ሕዝብ ከእስራኤል ውጪ የሆነው ሶሳይቲ ማለት ነው። ከእስራኤል ውጪ የሆነው ማህበረሰብ ብድግ አለና እኛ ይሄ መና መሮናል፣ ይሄ መና ሰልችቶናል፣ በየቀኑ ጠዋትም ቀንም ማታም የምንበላው ይሄንን መና ነው። አፍተሮል መና ብለው የጠሩት ተቃላችሁ እግዚአብሔር አይደለም መና ያሉት እስራኤላውያን ናቸው። በጠዋት ሲወጡ ተከምሮ ሲያዩት ይሄ ምንድን ነው አሉ። መና ማለት ምንድን ነው እንደማለት ነው አይደል ትርጉሙ። እና ምግቡ ስሙ ምንድን ነው ሲሏቸው ምንድን ነው ምንድን ነው እንብላ። አሁን እኮ እኛ የምግብ ሜኑ ስለሚመስለን ነው መናውን ከሜኑ መሃል ያለ መስሎ ነው አይደል። ምንድን ነው ማለት ነው። እግዚአብሔር ሲጠራው የሰማይ መብል ወይንም የሰማይ እንጀራ ነው ያለው እግዚአብሔር። ክብር ለእግዚአብሔር ይሁን። መዝሙር ደግሞ እዛ ሄዶ 78 አካባቢ ላይ ደግሞ የመላእክት መብል ይለዋል። ጳውሎስ ደግሞ አንደኛ ቆሮንቶስ ምዕራፍ 10 ላይ የመላእክትን እንጀራ በሉ ይላል። ሕዝቡ ደግሞ ተሰብስቦ ምንድን ነው አሉ። አባቶቻችን ደግሞ የመላእክ መብል ነው እግዚአብሔር ያቀረበው ሊመግባችሁ እግዚአብሔር ያቀረበው
እግዚአብሔር ለኒዳቸው የሚያስፈልጋቸውን በሙሉ ሰጥቷቸዋል። ዲዛይራቸውን ግን የማገልገል ፕሮግራም የለውም እግዚአብሔር። የሚያስፈልገንም በሙሉ ይሰጠናል። ምኞቴን ግን የሚያስፈጽም አይደለም እግዚአብሔር። በምድረ በዳ ላይ እስራኤል ስትጓዝ ስትመጣ ስትራመድ በፍጹም እግዚአብሔር ላይ ኮምፕሌን ማድረግ አይችሉም። እግዚአብሔር ማለት ተብሎ ቀና ብለው ሊናገሩ ከምስጋና ውጪ ምንም ማለት አይችሉም እስራኤላውያንም አይደሉም መጀመሪያ የጀመሩት። ድብልቁ ህዝብ መጣና ምንድነው በየቀኑ መና የምበላው ሌላ ምግብስ የለም ወይ አሉ እና በህዝቡ መካከል ረብሻ ተፈጠረ። እስራኤላውያን ውስጥ ለውስጥ ረብሻ 600,000 እግረኛ ነው ባይዘው ይሄ ወታደር ቋንቋ ነው። 600,000 ወንዱ ማለት ነው። የወንዶቹ ቁጥር ከ19 ዓመት በላይ ማለት ነው። 600,000 ሰው ነው። አጠቃላይ 1.2 ሚሊዮን ሰው አካባቢ ነው እና እዛ ሁሉ ህዝብ መሃል ረብሻ ተጀመረ። ምንድነው መና ብቻ ነው እንደምንበላው ሌላ ምግብ የለም ወይ? እግዚአብሔር ይሄንን ብቻ ነው የሚያቀርብልን? አንፈልግም ሰለቸን አለ ድብልቁ ህዝብ። እግዚአብሔር የሚሰጠን ይበቃናል፣ በቅቶናል፣ ተስማምቶናል። እስከ መጨረሻ ከሱ ጋር ብቻ እንሄዳለን። በፍጹም እግዚአብሔር ላይ ሐሳብ የለንም። ወደ ጎን ሐሳብ ሊኖር ይችላል፣ ወደ ላይ የለንም። በቂ ነው። ስሙ ለዘላለም የተባረከ ይሁን። ግን አያችሁ አሁን እስራኤላውያን ባክስላይድ እንዲያደርጉ ያደርጓቸው ያሉ ድብልቆቹ ናቸው። ከዛ በህዝበ እስራኤል መካከል ማጉረምረም ተጀመረ ይላል። እስራኤላውያን ማጉረምረም ጀመሩ። ሙሴ ድብልቁ ህዝብ ድግ ብሎ ሌላ አማረን ሲል ሙሴ አይመለከተኝም ነው የሚለው። እግዚአብሔር ነፃ ወጣል ያለው እስራኤልን ነው። ፕሮሚስ ያደረገው ለእስራኤል ነው። አዎ ለእናንተ አይደለም፣ ተቀላቅላችሁን የመጣችሁት እና ለእስራኤል ነው አለ። እስራኤል መሃል ማጉረምረም ተጀመረ። ትዝ ይለናል አሉ። ምኑ? ወደ ግብፅ ሄዱ ታውቃለህ። በልባቸው መጽሐፍ እኮ እንደሱ ነው የሚለው። በልባቸው ወደ ግብፅ ኮበለሉ ይላል እኮ። እግራቸው ያለው ምድረ በዳ ነው። ሲና ተራራ ፊት ለፊት ነው። እግዚአብሔር የተገለጠበት ተራራ ፊት ለፊት ነው። ወደ ግብፅ ሄዱ። ትዝ ይለናል አሉ። ምንድነው ትዝ የሚልህ? በግብፅ የነበረው ሽንኩርት፣ ዱባው፣ በቂሁ ደግሞ በነፃ ምንበላው አሳ። ግብፅ ፍሪ ጊፍት የላትም፣ ስሌቨሪ ነው። አየ አሁን ያለፈውን ዘመን ሮማንቲሳይዝ አይደለም እያደረጉት፣ ወይኔ ሚስ እያደረጉት አይደለም። አሁን ያሉበትን እያዋረዱ ነው። አሁን በግብፅ ምድር የነበረው ሚስ አረግ ነው አይደለም፣ ይሄኛው አልተስማማኝም ነው። በጣም በትትና ጎናቸው ለሰው እግዚአብሔር የሰጠን ከበቂ በላይ ነው በሉት። አያቸውን ድብልቁ ህዝብ ቴዎክራሲ አያቅም። በአምላክ ጥላ ስር ገብቶ በእግዚአብሔር አገዛዝ ውስጥ መኖር አያቁም እነሱ። እስራኤልስ አምላኳ፣ ንጉሷ፣ ባለቤቷ እግዚአብሔር ብቻ ነው። እነሱ ቴዎክራሲ አያቁም። የእግዚአብሔርን አገዛዝ አያቁም። አምላካቸው አይደለም እግዚአብሔር። የአብርሃም የይስሐቅ ያዕቆብ ሲባል የሉበትም፣ አይፈልጉትም። ግብፅ ስለተተረማመሰች ለመሹለክ ነው የመጡት። እግዚአብሔርን አውቀው አይደለም የመጡት። ስለዚህ ነው ልባቸው ወደ ኋላ ሄዶ ህዝቡ መሃል እንደገና መርጨት ጀመሩ። በእውነት እንደው ምንም ይርሱ እንደው ዘጸአት ምዕራፍ 1 ቁጥር 14 አካባቢ ያለው እኮ አይረሳም። ልንሞት ነው ብሎ ጮሁ። ትዝ ይላችኋል። እግዚአብሔር አየው አለ እኮ። ምንድነው ያየው ሲሉት አስቀድሞ ወደ እኔ የመጣ ጩኸት አለ። ህዝቤ እየጮኸ ነው። የግብፃውያን ክንዳው በረታባቸው። ይገሏቸዋል፣ ያለፏቸዋል፣ ያሰሯቸዋል። እነፍቶምና ራምሴን አይነት ትልልቅ ከተማ በእስራኤል ጉልበት ነው የተሰራው። ግብፅ ውስጥ ትልልቅ የግብፅ ከተሞችን የገነቡት እስራኤላውያን ናቸው። በባርነት አሉ።
አምላካችን እግዚአብሔር ወዴት ነህ አይደለም ያሉት። የአብርሃም የይስሐቅ ያዕቆብ አምላክ አይደለም ያሉት። በቃን ባርነቱ ሲሉ እግዚአብሔር የሕዝቤን የእስራኤልን ጩኸት ሰማው አለ። ከዛ ደግሞ አየኋቸው አለ። ቀጥሎ ላድናቸው ወረድኩ አለ። አያችሁ 1:14 ላይ በግብፅ ምድር መኖር አንችልም አሉ። ሊገሉን ነው መጥፋታችን። እሱን ረስተው ነው ዛሬ በነፃ የሚሰጡን አሳ። ዓለም ምንም ነፃ ስጦታ የላት፣ ሚስ የሚደረግ ነገር የላት። የሚያጓጓን ወደ ኋላ ምንድነው ትቼ የመጣሁት የምንለው ጉዳይ የለንም። እንኳን ቀረብን፣ እንኳን ትተን ወጣን። አያችሁ ይሄ ዲስአፖይንት ያደረገው ሙሴን ብቻ አይደለም፣ እግዚአብሔርም ተቆጣ የሚል ቃል አለ። ልክ ህዝቡ መሃል ይሄ ብድግ ሲል እግዚአብሔር አዘነ። ነፃ አውጥቻችሁ አለ እግዚአብሔር። ያንን ሞት ከልክዬ ያንን ሁሉ ሲቃያችሁን አሳርፌ በሰላምና በጸጥታ እየመራችሁ እዛ ምድር ጡብ ጠፍጥፈው በስነ ስርዓት አይበሉም። አፍተሮል ሽንኩርት ዱባ በጢሁ ምናምን የሚሉት ባይዘው ግብጽ ምድር ላይ የአባይ ወንዝ ስላለ በጣም ብዙ ስለሚሰሩ ያበሏቸዋል፣ ይሰጧቸዋል። ሰርተው ደም አንጠባጥበው ይበላሉ። ሚስ የሚደረግ ከመናው ጋር የሚገናኝ አይደለም። ክብር ለእግዚአብሔር ይሁን። ስለመናው እናንተ ዘጸአት 16 ብናን ሄዳችሁ አንብቡ። መናው ሙሉ የወረደበት የመጀመሪያ ምዕራፍ ላይ እጅግ ጣፋጭም ነበር ይላል። እየቀያየሩ ይሰሩት ነበር ይላል። እጅግም ጣፋጭ ነው ይላል። ሳይሰሩ ነው እየበሉ ያሉት። መጥፎ እኮ ነው። ሰው እኮ ለፍቼ ነው ምንድነው የሚለው እኮ ለዛ ነው። በነፃ ደስ ይላል። 2 ቀን ነው ኤክስፒሪየንስ አድርጎ ደስ የሚለው። ከዛስ ያምረዋል። መቧጠጥ፣ ደም ማንጠባጠብ በነፃ ነው እየመገባቸው ያለው እግዚአብሔር። መመገቡ በነፃ ነው። ምሪቱ በነፃ ነው። እግራቸው አያብጥም ነበር ይላል። ጀርባቸውን የሚተለትላቸው አሰር የላቸውም። ቀን ሐሩር አያቃጥላቸውም፣ እንደ ግብጽ ደመና አለ። ሌሊት አያሰጋቸውም፣ በእሳት አምድ አለ። አምላካቸው ከቦ ነው ያለው። አያቸው ጸቡ ከሙሴ ጋር አልነበረም፣ ከእግዚአብሔር ጋር ሆነ። አንፈልግም ሲሉ ሙሴ መጽሐፍ ሲናገር ወደ እግዚአብሔር ፊት መጣ ይላል። እግዚአብሔር ሆይ አለ፣ ለምንድነው የምትፈትነኝ አለው። ለምንድነው የምትፈትነኝ አለ ሙሴ። ቆሞ ሙሴ በእግዚአብሔር ፊት ለምንድነው የምትፈትነኝ አለና ቀጥሎ እንደዚህ አለ፣ ብትገለኝ ይሻለኛል አለው። ሙሴ እንደዚህ አለ፣ በፊት ሞገስ ካገኘው ዛሬ ግደለኝ እባክህ አለው። እዚሁ ምዕራፍ ላይ አልፈልግም በቃኝ አለ። ባንተና በሕዝብ መሃል መቆም አልፈልግም እና ሞገስ ካገኘው ዘጸአት 33 እዚህ ይላችኋል። በፊት ሞገስ ካገኘው መንገድን አስተምረኝ ብሎታል። በስሜ ካወከኝ እግዚአብሔር እንዲያለው በስሜ ጠርቻለሁ፣ ሞገስ አግኝተሃል፣ ታዲያ አስተምርሃለሁ። ዛሬ ሙሴ እንዲያለው በስሜ ጠርተኛለሁ፣ ሞገስ አግኝቻለሁ፣ ዛሬ ደግሞ ግደለኝ፣ በቃኝ፣ አልፈልግም በእንደዚህ አይነት መንገድ ላይ መሄድ። ሙሴ ወደ እግዚአብሔር ተመርሮ ጸለየ። ቀጥሎ ምንድነው ያለው ሙሴ? ቀጥሎ ምንድነው ያለው? በጣም የምታውቁት ክፍል እኔ ይሄንን ሕዝብ ወልጄዋለሁ ወይ አለ። እንዴ 600 ሺህ እግረኛ ወልጃለሁ ወይ ነው ያለው። እንዴ በአንቀልባ አዝለ አስገባ የምትለኝ እኔ ማን ነኝ? አንተ አይደለው ያወጣው ይሄን ሕዝብ አለው። አዎ አንተው ነህ ተሸክመ የምትወስደው። አዎ ለምንድን ነው የምሰቃየው? እኔም በቃ ውሰደኝ፣ ሌላ ሰው አድርግላቸው አለው። ዋው! እግዚአብሔርም ተቆጣ ይላል። ቀጥሎ አዘነ እግዚአብሔር። እንደዚህ አይነት ነገር ግን እንደዚህ አይነት የብሉይ ኪዳን መጽሐፍ ላይ ብቻ ቀርቶ እንዳይመስላችሁ አዲስ ኪዳን ላይ አለ። ቀጥሎ አለ አዲስ ኪዳንም ላይ ጌታችን ኢየሱስ ክርስቶስ ይላችኋል። ማቴዎስ ወንጌል 13 ላይ 13 ከ24 እስከ 30 ድረስ ነው። አንድ ምሳሌ ሰጠ ኢየሱስ መጣና በምሳሌ ስለሆነ ትምህርቱን የሚጀምረው ምሳሌ አለ። ሕዝብ ሁሉ እንደዚህ ተቀምጧል። ምንድነው ምሳሌው? መንግስተ ሰማይ በእርሻ መካከል መልካም ዘር ይዞ መልካምን ዘር በእርሻ ላይ የዘራን ሰው ትመስላለች አለ። እሺ ይላል።
ህዝቡ እሺ። መልካም ዘር ይዞቶ አንድ ሰው ዘራ እርሻው ላይ መልካም ዘር ነው የዘራው። ያንን መልካም ዘር ዘርቶ ሄደ። ያ ሰው አገልጋዮች አሉት እና በሚቀጥለው ጊዜ ሲመጣ በእንክርዳዱ መካከል በመልካሙ ዘር መካከል እንክርዳድ በቅሏል። ከዛ አገልጋዮቹ ጌታው አይደለም አገልጋዮቹ ኢቭን ኖቲስ አድርገውታል። መልካሙ ዘር መሃል እንክርዳድ አለ ጌታ ሆይ አሉት። አዎ ሲል እንደዚህ ያሉት ማን የዘራው ሲሉት ጌታ እንደዚህ ያላቸው የጠላት ስራ ነው። በዚያው የጠላት ስራ ነው የሚለው ዘንድሮ አይደለም የመጣው የሆነ ነገር ሆቼ የጠላት ስራ ናት ጌታ ኢየሱስ ራሱ ብሏል። የጠላት ስራ ነው ይሄ እና የጠላት ከሆነ አንተ ከሌለህበት እንንቀላው እንዳትነቅሉት ተውት አብሮ ይደግ። ከባድ ቃል አይደለች ብቻ አብሮ ይደግ ተውት። እንክርዳድና ስንዴ ጎን ለጎን ይደግ። አዎ ይደግ። ተደባልቆ ሚክስ አያረጉም። ጎን ለጎን ነው የሚያድጉት። አያደርቀውም ወይ ቶ እንክርዳዱ እያለ ስንዴው መኖር ይችላል። ጄኒውን ነው። አይዞ ይደጉ ቶ አለውና ከዛስ በመጨረሻው ቀን በመከር ወራት ሃርቨስት ሲሰበሰብ መተው ይለቅሙትና ይለዩታል። አትጨነቅ አለው። ሙሴ ምንድነው ያለው? ልክ እንደዚህ ነገር ሲገጥመው ውሰደኝ። ጌታ ኢየሱስ ምንድነው ያለው? አትጨነቅ። ለምን ይለያል? ሙሴ አለ። ጌታ ኢየሱስስ የመጨረሻ ቀን ይለያል አለ። ጎናችሁ አርሶ ስንዴ ለስንዴ ብቻ እንሰማማ በሉት። አየ በጥዩ አማረኝ ሽንኩርት አማረኝ የሚል እየሰማ ቸርች መተ የጸሎት ርዕስ አትያዝ። ስንዴውን ብቻ ሰማው። ከናን እስቲ አሜን በሉ። እግዚአብሔር ከግብፅ አወጣናው ተመስገን። ቀይ ባህርን ከፈለው ተመስገን። ወደ ግብፅ ሽንኩርቱ በጥዩ ሲል አንተ ከሞት አድኖ ሽንኩርት የተረፍክበትስ ያዳነስ ከምንድነው ያዳነ? ምንድነው የሚያምርህ? ከምንድነው? ከሞት ቶ በግብፅ ያለ ሲቃይ መከራ ቆር ሞት ቀጥሎ ይገላል። ከሱ አድኖ ያኛው ያምራል። አልሰማም ያንተን እና እግዚአብሔር ያለኝ እዛ ጋር አለ እና በአገዛዙ ውስጥ ሆኜ እደርሳለሁ። ጌታ ኢየሱስ ያለው እሱ ነው። ተውት አብሮ ይደግ። ጎን ለጎን እኩል ይሂድ። ተውት እድል ስጡት። መጽሐፍ ሲናገር ስንዴው ሲያድግልና እንክርዳዱ አደጋ አይደለም የሚለው ብቅ አለ ይላል። አንብቡት እናንተ በኋላ ብቅ አለ እኔም አለሁ አለ። መልኩን አስተካክሎ እኔም አለሁ ሲል ይለዩታል። እንክርዳድ ነው። ሳይዙ ያስታውቃል። መልኩ ይለያል። ቁመና ያስታውቃል። የሚያምረው የሚወደውና የሚጠላው ያስታውቃል። የስንዴ አይነት አይደለም። ዘሩ ያስታውቃል። አይነቱ ይለያያል። ክብር ለእግዚአብሔር ይሁን። በምንድነው የምንለየው? በመልክ፣ ካራክተር፣ አካሄድ። የሚያምረው የሚወደው የሚጠላው ያስታውቃል። ደጁን ብቻ አይደለም ውስጡ ያስታውቃል። ጄኒውን ነው ይመጣል ላይ ጌታ ኢየሱስ እንደዚህ ያለ በፍጹም እንንቀለው እንዳትነቅሉ። ለምን አንድ ላይ ደግሞ ስንዴውን ትነቅለዋለ? ታዲያ ተውት እናንተ መጨረሻ ላይ ይመጣሉ ይሄንን ቦታ የሚያስይዙ አለና ይሄን ካስተማረ በኋላ ስሙኝ። አሁን እንደኛ አይደለም። እኛውን ገብቶናል ምን እየተባለ እንደሆነ ገብቷል። እነሱ አልገባቸው። ደቀ መዛሙርቱ ደግሞ እንደምታውቁት ነው በደንብ አልተረዱትም። እና ማታ ሲገባ ጌታ ሆይ አሉት። የቀኗ ምሳሌ ምንድናት አሉት። የትኛው ብዙ ነው ያወራው። ከዛ ደግሞ ስለ ሰናፍጭ ቅንጣት ምናምን አወርቷል። የትኛው ነው ያልገባቸው? በሙሉ አልገባንም፣ ግን አንደኛው በሙሉ አልገባቸው። አንደኛው ግን ይሄ መልካም ዘር ስንዴ እንክርዳድ ያልከው ምንድን ነው ሲሉት እርሻው ዓለም ነው አለ። ይሄ መልካሙ ዘር የተባለው ስንዴ የእግዚአብሔር ልጆች ናቸው። እንክርዳዱ የዚህ ዓለም ልጆች ናቸው። ጠላት ያልኳችሁ ሰይጣን ነው። መጥተው የሚሰበስቡት ደግሞ መላእክት ናቸው።
አለና ፈታው። ታዲያ በዚህ ዓለም ስትኖሩ አይነቱ ቢለያይም ሊያስጎመጅ ግን አይገባም። አትገናኙም፣ የተለያየነን። የዓለማውያኑ ለምንድን ነው የማያምርህ? አንተ ዘርህ ራሱ ሌላ ነው፣ ሰማያዊ ነው። ስንዴ እንክርዳድ ለመሆን ጥረት አድርጎ አያውቅም። ሊያቃልሏችሁ ሲሞክሩ አንድ አይነት አይደለንም። አፍተሮል እንዳንወዳደር ራሱ ጎን ለጎን ተከሻ ለመለካካት ለምንድን ነው ማልሞከረው? አንድ አይነት አይደለንም። ስንዴና እንክርዳድ እንዴት ነው አብሮ የሚቆመው? እንክርዳድ እኮ የሆነ እንትን ነገር ነው፣ ቀንጨር ነገር ይላል አይደል? ደረቅ ነገር ደስ አይልም። የፈለገ ብታሳምረው እንክርዳድ ነው። ስንዴ ብዙ ማሳመር አይጠበቅብም፣ ስታየው ራሱ ያምራል። የክርስቶስ ሕይወት እላያችን ላይ የወረደ ወንጌል የተቀበልነው መንፈስ ቅዱስ በዚህ ዓለማው በፍጹም ሚክስ አያረግ፣ አንቀላቀልም። መልካችንን ይዘን እናድጋለን። በእንክርዳድ መካከል በሕይወት እንኖራለን። በፍጹም ዘሩ አይበላሽም፣ ኮራፕት አይሆንም፣ አይቻልም። ጌታ ኢየሱስ ክርስቶስ እንደ አይዞ አርተው አረንንቀለው ጌታ እርሻውን ሲልቶ ይመጣሉ። እልካቸዋለሁ አለ። ታውቃለህ? ሰብሳቢዎች ይመጣሉ አለ። መቼ? ሃርቨስት ላይ ሲዝን ወቅት አለው። እንክርዳዱ እስከ መቼ ነው የሚኖረው? እስከሚሰበሰብበት ወቅት፣ እኔ ተመልሼ እስከምመጣ። ከዛ ይለያል አለ ጌታ ኢየሱስ። እስከዛ ድረስስ ሰከንድ ካሚንግ ድረስ ተወው። ሚክስ አድርጎ ተቀላቅሎ መስሎ ሊያድግ ይችላል። በቃ አለው ሊል ይችላል፣ ሊመስል ይችላል። አይቻልም። መላእክቶች ይመጣሉ ከውስጥ ወደ ውጭ የሚያዩ። ወደፊት ነው፣ ሰማይ እንገባለን። አገራችን በሰማይ ነው፣ መንገድ ላይ ነው ያለ ነው። እግዚአብሔር የማይዋሽ አምላክ እውነቱን ነግሮ ነው የጠራን። ወደ ግብፅ አናስብም፣ ወደፊት ብቻ ነው። ወደ ጎንም አናስብም፣ ወደፊት ብቻ ነው። ለዚህ በጣም ጥሩ ትምህርት ጳውሎስ ነው ያስተማረን። የኋላዬን እረሳለሁ አለ። የክርስቲያን አቲቲዩድ መሆን ያለበት ይሄ ነው። የኋላዬ ነው እረሳለሁ። ምንም ይሁን ኋላ፣ ስኬት ይሁን ድካም፣ ምንም ይሁን እረሳዋለሁ አለ። ታዲያ የፊቴን ለመያዝ እዘረጋለሁ አለ። ወዴት ነው የምትሄደው? ጌታ ወደ ላይ ስለጠራኝ ሽልማትን ለመቀዳጀት ከፊት ይልቅ እሮጣለሁ። እንደውም ምንድነው እጋደላለሁ። የቀረ ትንሽ ነው እድሜ ሲሉት በቀረችኝ እድሜው ፋይት አረጋለሁ። ፋይት የሚደረገው ዝም ብሎ ኖርማል ነገር ነው እንዴ? አይደለም። የሚታገልህ ነገር አለ ማለት ነው። አንተን ጎትቶ እዚህ ለማስቀረት ይታገላል። ጳውሎስ ውስጥ እገነጥላለሁ። ከፊት ይልቅ ነው የሚለው። ወዴት? ወደ ላይ። ክብር ለኢየሱስ ይሁን። ተጠርቻለሁ እና ወደ ኋላ አላይም። ሪማይንደር የለም ወይ? ወደ ኋላ አለ። አልሰማም። ኖ ጳውሎስ ና ተመለስ። አልመለስም። አንተ እኮ ከፈሪሳውያን መካከል የተመረጥክ ከዕብራውያን ዕብራዊ እንደዚህ ና እንጂ ዝም ብለህ ወንጌል ብለህ ምንድን የሚያሰቃይ? ና ተመለስ። አይዞ በጣም ዋርም የሆነ ዌልካም አለኝ ትለዋለች ዓለም። ጳውሎስ እንደዚህ ይላል፣ ወደ ላይ ጠርቶኛል። የላይኛውን ሽልማትና ይሄኛው ላነጻጽረው አልችልም። ወደ ላይ ጠርቶኛል እና ዓለም ልታይልኝ አትችልም። እኔ ገብቶኛል። ዓለም አይታ አንደርስታንድ አድርጋ እንድትለቀኝም አልጠብቅም። ገንጥዬ ነው የሚሄደው ነው። እስቲ አሜን በሏ። ለድርድር እንዳታቀርበው ምን መሰለሽ ብለህ ዓለም ጋር እንዳታቀርበው። ልትረዳ አትችልም። ለጨለማ ብርሃን አስረድታ አይሆንም። ብርሃንን ጠብቀ መሄድ ነው። የመጨረሻ ቀን ላይ ልዩነት ይመጣል። ያ ቀን ሩቅ አይደለም። ጌታ ኢየሱስ ክርስቶስ ጊዜ ወስኜለታለሁ አለ። የሃርቨስት ታይም አለ። እኔ ወደ ጎተራዬ እንትን አረጋለሁ አለ፣ ሰበስባለሁ አለ። ስሰበስበው እርሻው በሙሉ ስንዴ ላይሆን ይችላል አለ። አሁን እየተወራ ያለው ስለ ሎካል ቸርች አይደለም፣ ስለ ዩኒቨርሳል ቸርች ነው የሚወራው። ስለ ዓለም አቀፋዊቷ በዓለም ነው ትቶን የሄደው ኢየሱስ። ስለዚህ መረቡ ሲያነሳ በጣም ብዙ ነገር ሊያነሳ ይችላል እና የዛን ቀን እነሱ ይመጣሉ አለ። የኔ የላይኛው ሰራተኞች ይመጣሉ አለ። እንክርዳዱን ይለዩታል፣
ደግሞ ስንዴውን ይለዩታል ይልና እንክርዳዱን ምን እንደሚያደርጉ ታውቃለህ? በነዶ ሰሩላቸዋለሁ አለ። ለምን? ወደ እሳት እንዲጣል። እነዚህኞቹንስ ወደ ጎተራ ያስገቡልኝ እላለሁ አለና በዚህ ጊዜ ላንብብላችሁ ክፍሉን። መስመር መልቀቅ የለብንም። በእውነት ሳናስነካ እንሙት። ማቴዎስ 13 ቁጥር 43 ላንብብላችሁ። 13:43 ከ24 ጀምሮ ነው ክፍሉ፣ ግን 43 ላንብብላችሁ። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። ሰሚ ጆሮ ያለው ይስማ። ያው ኢየሱስ ነው ያለው፣ እኔ አይደለም፣ ጥቅሱ ነው። ባይዘው ሰሚ ጆሮ ያለው ይስማ የሚለው ጥቅሱ ነው ራሱ፣ ቁጥሩ አይደል? ቁጥር 43 በዚያን ጊዜ ጻድቃን በአባታቸው መንግሥት። እነማን ናቸው ጻድቃን? መልካም ዘር የተባለው። እነማን ናቸው ጻድቃን? በክርስቶስ ኢየሱስ አምነው የዳኑ። እነማን ናቸው ጻድቃን? እግዚአብሔር ልጁን ኢየሱስን ሲልክላቸው እሺ ያሉ፣ እርሻው ዓለም ነው እቀበለዋለሁ ያሉ እነሱ ጻድቃን ናቸው። ጻድቃን በማ መንግሥት ነው የሚለው? በአባታቸው። የክርስቶስ ኢየሱስ አባትና አምላክ የኛም አባት። ኢየሱስ ታላቅ ወንድማችን አይደል? ወንድሞቼ ብሎ ሊጠራ አላፈረም አይደል የሚለው? ኢየሱስ ታላቅ ወንድም የሆነበት ቤት አብ የሁላችን አባት እንደ ፀሐይ ያበራሉ ይላል በአባታቸው መንግሥት። ዝም ብላችሁ ሳሉት እንትኑ ቀን የሃርቨስት ቀን አለባበስ አይደለም ይለየ፣ ውስጥ የተቀመጠው ማንነት ነው። ስንዴና እንክርዳድ የሚለዩት በማንነት ነው። መላእክቶች አይሻወዱም፣ አይታለሉም። ክብር ለኢየሱስ ይሁን። ወዳጆቼ እንጨክን። ምን ይቀርብናል? ሲጀመር እንኳን ዳንን ከዓለም። በእውነት ዛሬ ያላመለጠ ካል ያመልጣል። ዛሬ በእውነት በእግዚአብሔር መንግሥት እንደ ፀሐይ ነው የምናበራው። እዚህ ጉባኤ ውስጥ አንድም ሰው ይህንን ሳይወስን መሄድ የለበትም። ጌታ ግን እንደዚህ አለ፣ እነዚህ መልካም ዘሮች በእኔ በኩል የመጣውን የውርደት የሚመስል መልእክት የተቀበሉ በሕይወት እንኑር ብለው ከኔ ጋር የተስማሙ በአባታቸው መንግሥት it's a matter of time ጊዜ ተወስኖለታል። ዘላለም አይደለም እንደዚህ የምንቀጥለው፣ ሰሞኑን ያልቃል። የኛና የስንዴና የእንክርዳድ መጨረሻ እኮ እንዳይመስልህ፣ ዓለም መጨረሻዋ ደርሷል። ዓለም ያበቃላታል። የዛን ቀን መሬት አይደለም የምንቀጥለው፣ ሰማይ ነው የምንቀጥለው። ሰማይ በአባታቸው መንግሥት ይላለሁ እንደ ፀሐይ ያበራሉ። ምን አይነት ቃል ነው! ጌታ ኢየሱስ እኮ ከአፉ ነው ያወጣው። አየህ፣ ያውቀዋል። እሱ ያውቀዋል። ትቶ የመጣው ያንን ክብር አይደል? ተመልሶ ይሄዳል። እዛው ይመጣሉ። እነሱም ማለት ሰብስቤ ነው ይዣቸው የሚሄደው። ተመልሼ መጥቻው ሰብስቤ ይዣቸው ድና በአባታቸው መንግሥት ይላል። አብን አባት በቀደመው ኪዳን ህዝቡ እያሳዘነው በህዝብ ላይ እየተቆጣ የኖረውን አብን በክርስቶስ ኢየሱስ በኩል አባታችን ሆኗል። በአባቴ መንግሥት እንደ ፀሐይ ያበራ ትቀጥላለህ አለ ኢየሱስ። 12ቱ አሜን። ለምን የተረጎመው? ለነሱ ነው። ዓለም ሁሉ ሲቃወመው ኑ ይልና በማታ ቁጭ አድርጎ ለእናንተ የእግዚአብሔርን መንግሥት ሚስጥር ማወቅ ተሰጥቷቸዋል። አረ ደካሞች ነን። በቃ የዓለምን ትልቅ ነገር ለማሳፈር እግዚአብሔር እንዲህ አይነቱን የመረጠው። በእግዚአብሔር መንግሥት ዘለዓለም እንደ ፀሐይ ያበራን እንኖራለን። እንዳትደባለቁ። የግብፅ የሚል ካፋችሁ እንዳይወጣ። ሐሳባችሁን ራሱ ክሮስ ካረገው በእውነት ነው የምላችሁ ጭንቅላታችሁ ላይ ጨናችሁ ቸርች መጥተህ እስከትማር እንዳትጠብቅ። ረግሜዋለሁ። ይሄንን ጌታዊ ተሳስቼ ነው ማለት ያለብን እንጂ ልክ ነው እንዴት ይባላል? እንዴት በእውነት ነው ማለት። ምን ቢያምረው ሰው ለምን መሰላቸው? በጢሁ ነጭ ሽንኩርት ዱባ የሚያምራቸው ምንም ስታተስ የለም ከነጭ ሽንኩርት በላይ ግብፅ። ቤተ መንግስቱ እንዴት ብለህ ነው ቤተ መንግስቱ የምትለው? ዞረ ማየት አትችልም እንኳን ልገባ። የሚያምራቸው ምንድነው? እዛው ጋር እየቆፈሩ የሚበሏት ነጭ ሽንኩርት
ዓለም እሱ ነው። በፍጹም ክብር የሚመስለው ነገሯ በሙሉ ሞት ነው። ከጌታ ጋር እንቀጥላለን። የተዘጋጀልን ከነዓን አይደለም፣ ሰማይ ነው። ማርና ወተት የሚያፈስ ምድር አይደለም፣ የእግዚአብሔር ዙፋን ያለበት ዘላለማዊ ክብር ነው። ሃሌሉያ! ወዳጆቼ በብርሃን ነው እያኖረን ያለው ጌታ። በብርሃን እስራኤል ያየችውን ተአምር እኔ የተወሰነ አየሁትኝ። በእውነት ወደ ኋላ ተመልሼ አሁን ዛሬ ጊዜው ስላልሆነ ብዙ መናገር አልችልም እንጂ በየዕለቱ እስራኤልን በምድረ በዳ ሲመራ እግዚአብሔር ያደርግ የነበረው ተአምር ብዛት፣ የተአምር ብዛት፣ ያንን ሁሉ ተአምር ነው ባይዘው በቃ የተውት። ቀጥታ እሱን ሁሉ አጥፍተው በግብፅ አሉ። ከግብፅ ምድር የወጡበት ያ የቀይ ባህር መከፈል ብቻ አይደለም፣ በየዕለቱ ሲሄዱ እባብና ጊንጥ ረድፎ እንዳያስቆማቸው በእባብና በጊንጥ ላይ እያጫማ ነበር የሚመራቸው። ስኮርፒዮን ባለበት ምድረ በዳ ሲና ይታወቃል። ሰው ክሮስ አያደርገውም ሲናን፣ ይታወቃል። ሲና ሰው በማይሄድበት ነው የመራቸው እግዚአብሔር። ለምን ሆነ ብሎ የሚል ቃል አለ። አውቆ እነሱም በማያውቁት ሰውን በማይሄድበት ምድረ በዳ መራቸው። ለምን? እግዚአብሔር ጥበቃውን ለማሳየት፣ ማዳኑን ለማሳየት። ተአምሩ እኮ ሲና ምድረ በዳ መኖር ተአምር ነው። ባይዘው መመራትና ከነዓን መግባት አይደለም። ሲና መኖር፣ እባብና ጊንጥ ከአሸዋ ውስጥ እየወጣ እየተወረወረ በአሸዋ ላይ የሚመጣ እባብ በአጠገብህ እያፏጨ ሲሄድ ሳይነካ ጊንጡን ረግጠው ዕቃ መስሎ እግርን ስታነሳ ተናርፎ 3 ደቂቃ ብቻ በህይወት የሚያኖር ጊንጥ ረግጠህ ምንም ሳትሆን፣ ምንም ሌላ ተአምር ባይኖር እኮ ምድረ በዳ ውስጥ ከእግዚአብሔር ጋር መኖር ብቻ ተአምር ነው። ይሄ አልበቃ ብሎት አለት እየሰነጠቀ ውሃ ያወጣል ከሰማይ። እኔ እንግዲህ የመላእክት መብል የሚለውን ቃል በእውነት የመላእክት መብል ብቻ የሚለውን ያገኘሁት እኔ። የሰማይ እንጀራ የሚልና የመላእክት መብል ነው የሚል ያገኘሁት እኔ። አሁን ሰማይ ምግብ አለው እንዳትሉኝ፣ በኋላ መላእክት እየበሉ ነው እንደሚኖሩት እንዳትሉኝ። ጀስት እግዚአብሔር ጋግሬ ይሰጣለው፣ እግዚአብሔር ያቀርብ ነበር ነው አይደል? እና እስራኤል ስጋ ማረን መናው ሰለቸን ሲሉ እግዚአብሔር አላበላም ነው እንዴ ያለው? አላለም። ስጋ ማረን መና ሰለቸን ሲሉ አበላቸዋለሁ አለ። ሙሴን መጣና እግዚአብሔር እንደ አበላቸዋለሁ ሲል ኧረ እኔ መግባቸዋለሁ። ምን ያህል ሲሆን 1 ወር ሙሉ ስጋ ከወደዱ 1 ወር ነው ማበላቸው አለ። ሙሴ እንደዚህ ያለው እግዚአብሔርን፣ ያ ቅድም ግደለኝ ያለ ሙሴ ኧረ እግዚአብሔር ሆይ ኧረ የኋለኛው እንዳይብስ እንብላ ማለታቸው እሱን አላበላም ብትል አይሻልም? 1 ወር ሙሉ ስጋ በላለሁ። አዎ እንዴ ከየት ይመጣል አለው። ምድረ በዳ ነው ያለ ነው። ምን ያክል በሬ ቢታረድ፣ ምን ያክልስ በግ ቢታረድ፣ በባህር ውስጥ ያለ አሳ በሙሉ ቢመጣ፣ ይሄንን ሁሉ 600 ሺህ እግረኛ እንደምታየው በሙሉ ጣት ነው። አረ እግዚአብሔር ሲለው እግዚአብሔር መጣና ለሙሴ እንዲህ አለው፣ እጅ አጭር አይደለም አለው። የመላእክ እምቢ ብለው የሰው ካማራቸው ያኛውን ከሰማይ ማውረድ ነው የሚከብደው፣ ይሄን ማብላቅ ቀላል ነው አለው። መጽሐፍ ሲናገር ነገ ጧት ይበላሉ አሉ። አረ እግዚአብሔር በቃሽ በቃ አንተም ካላበላቸው ቢገሉኝ ነው እንደጋ መሞት ነው። ምን አለው ሌላ አምኜ ልሙት ብሎ እንዴት እንቅልፍ ይዛል አንተ። ላጥ ሙሴ ላጥ የሆነው ይሁን ብሎ ከአባቶች አልበልጥም ኤልያስ እንዳለው አረ ብሎ ተኛ። ጠዋት ሲነሱ ይላል እግዚአብሔር ሌሊት አይደለም ይለው የምስራቅ ነፋስ አነሳሳ ይላል። እኔ ምስራቅ ነፋስ ይገርመኛል። በዚህ ቀይ ባህርን ለመክፈል እሱ ነበር በጣም ቢዚ ነበር የምስራቅ ነፋስ። እኔ የሰሜን የደቡብ የምዕራብ ቤት እንደሄዱ አላውቅም። የምስራቅ ነው የሚመጣው። የምስራቅ በጣም አገልጋይ ነው በእውነት። ሰማይ መቼስ ለነፋስ ቦታ ካለ እሱ ነው የሚኖረው። ግን አዲስ ኪዳን ላይ መጥቶ ባይዘው አውራቂስ ምናምን የምስራቅ ነፋስ አዲስ ኪዳን ላይ ነበር። ግን ያው የምስራቅ ነፋስና አነሳሳ ይላል። ከሩቅ ምድር ድርጭት ሰብስበው ይዞ መጣ ይልና ቁመቱ ይሄንን ያክል ይልና ርዝመቱ የ2 ቀን መንገድ ያክል ነበር ይላል። ከመረው እግዚአብሔር አምጥቶ ህዝቡ አዩ። ጠዋት አንተ ስጋ እንብላ መጽሐፍ እንዲላል መብላት ጀመሩ። በጥርሳቸው መካከል ሲገባ ይላል
እግዚአብሔር ተቆጣ ይላል። መናዬን አለ እግዚአብሔር እኔ ጋግሬ ያመጣሁትን ንቃችሁ ይሄንን አልበሉትም አይደለም የሚለው ክሳት ሆነባቸው እንደውም ይላል። እግዚአብሔርም ተቆጣ አዘነም ይላል። በእውነት ለምንም እጁ አጥሮ አይደለም እግዚአብሔር የሚረባንን ግን ያውቃል። እንትና አማረኝ እግዚአብሔር ስለሌለው አይደለም ይከለክለን ስለማያስፈልገን ነው። የሚጠቅመንን በሙሉ እግዚአብሔር ይሰጠናል። የሚረባንን በሙሉ ይሰጠናል። በእውነት የሚረባህን ማቅ አይደለም የሚለው በምትሄድበት መንገድ ማስተምርህ አምላክ እግዚአብሔር እኔ ነኝ። እኔ አላቅም ምን እንደሚጠቅመኝ ይመስለኛል። ምን እንደሚጠቅመኝ አላቅም። እጠይቀዋለሁ። እግዚአብሔር ይመጣና አይጠቅምም። ልጆች ስለሆነን ታውቃላችሁ አይደል? ልጆች ነን። ያው እንትናችን ሌቭላችን የሚለያየው ልጆች ነን። ልጅውን አይታችኋል? እንትን ስጡኝ ይላል። አልሰጥህም ስትለው የከለከልከው ፔናልቲ ነው የሚመስለው። ኮርነር ልታስይዘው ሊመስለው ይችላል። እንደማይጠቅመው ስለምታውቅ ነው አንተ የምትከለክለው። እንትን አምጣ መብላት አማረኝ ጣፋጩ ማለት ሲል ታው አይቻልም አልሰጥም ስትለው ሊያለቅስ ይችላል። ጸሎት ማለት እኮ እሱ ጌታው አምጣ አልሰጥም ሲል ተንበርክከን አምጣ ብያለሁ ጌታው ሲል ጥርስ ያልቃል ይላል። በመልእክት ጥርስ ያልቃል ገብቶ እንትነን ያበላሸዋል። እንደገና ጥርስ ሆስፒታል ሄደ ደግሞ እንደገና ሊነቀልልን ነው። ተው አትብላ ኦርጋኒኩ ይሻላል። አልፈልግም የሚጣፍጠኝ የቸቸቸ ፋስት ፉድ ተው ፕሮሰሱን የጠበቀ ይሻላል። እምቢ እንላልኛ እምቢ ስንል ቅመሰው። ስታድግስ እንትኗ ከፋለች ትላለህ። እሱን ስበላ ኖረ ነጋይ ስንታከም እንዳንኖር እግዚአብሔር የሚሰጠንን ኦርጋኒክ ነገር ወንጌል የሆነ ነገር ክርስቶስን መካከለኛ ያደረገ ለእድሜያችን ሁሉ የሚጠቅመንን ነገር ከጌታ እየተቀበልን በሰላም እንኖር። በእውነት ነው የምላችሁ። በፍጹም እግዚአብሔር የከለከለኝ ነገር በሙሉ አይጠቅመኝም። እግዚአብሔርን ካለኝ ነገር በሙሉ ለዘላለም ይጠቅመኛል። ለሚያበላውና ለሚያጠጣውም እግዚአብሔር አይታማም። እሱም እየሰጠ ነው። ውሃ ጠማን ሲሉ እግዚአብሔር ምንጭ ከአሸዋ ከአፈር ከምናምን አለ ከወንዝ አይደለም ያጠጣቸው። ወንዝ አይደለም ያጠጣቸው፣ አለት ሰንጥቆን ያጠጣቸው። ንጹህ ውሃን ያጠጣቸው። ከአለት መካከል እንደ ወንዝ ነው አፍስሶ ድፍን እስራኤል የጠጣው። ምግብ ሲሉ የመጨረሻውን መሬት ላይ የሌለ በልተው የማያውቁትን የመላእክን ያበላቸው። በምንም እግዚአብሔር አይታማም። ጨርቅ አጠይቀውም እግዚአብሔር ጨርቅ እስራኤላውን ጨርቅ አንድም ቀን የልብስ ጥያቄ ጠይቀው ያውቁ። አንድም ቀን የጫማ ጥያቄ ጠይቀው ያውቁ። እግዚአብሔር አቅርቦት ላይ ህይወት የሰጠህ አምላክ ለሌላ ነገር አይጠየቅም። ህይወት በነፃ የሰጠኝ አምላክ ክብር ለዘላለም ለስሙ ይሁን። የሚበልጥ ነገር ከፊታችን አለ። የዘላለም መንግስት ክብር ከፊታችን አለ። ወዳጆቼ ሆይ ዓለም መቼም ህይወት ሰጣጣቅ ህይወት ስትነጥቅ ነው የሚታወቀው። በጣም በሚያባብል በጣም ጥቃቅን በሆነ ግን አቴንሽናችንን በሚወስድ ነገር ህይወታችንን ነው የምትወስድብን። ዘላለም የምንጸጸትበትን ነገር ነው ዓለም የምታቀርብልን። ጊዜያዊ ደስታ ሊኖረው ይችላል። ዘላለማዊ ሐዘን ነው ያለው ዓለም ላይ። እውነተኛ ንጹህ የሆነ ጄኒውን የሆነ እረፍትም ሰላምም ህይወትም ያለው እግዚአብሔር ጋር ብቻ ነው። ይሄ በጣም የጥሩ ሰው ስብከት ወይንም እናንተን አንዱ አይምሯችሁን ለሚያዝ ብዬ አይደለም ነገራችሁ። እውነት ነው። በጌታ የሆናችሁ ሰዎች ታውቃላችሁ ይሄን ኤክስፒሪየንስ የምታደርጉ ሰዎች። ምናልባት ግን እንግዳ ሆናችሁ የመጣችሁ ሰዎች ካላችሁ በእውነት ግብጽ ያላት ይሄ ብቻ ነው። አማረን ያሉት ብቻ ነው ያላት። እግዚአብሔር ግን መና ነበረው። እግዚአብሔር ግን ምሪት ነበረው። እግዚአብሔር ግን በገዳዮቻቸው መካከል በጤና መጠበቅ ነበረው። ይፈውሳቸው ነበር፣ ያበላቸው ነበር፣ ያኖራቸው ነበር፣ ህይወት ይሰጣቸው ነበር፣ ራሱን ይገልጥላቸው ነበር። በጠላቶቻቸው መካከል ሳይዋጉ ድል ይሰጣቸው ነበር። አንድም ቀን ጦር መሳሪያ ሳያነሱ የከነዓናውያንን ነገስታት እግዚአብሔር ድል ያደርግ ነበር። በዚህ ሁሉ ነበር እግዚአብሔር የሚመራቸው። እስራኤል ምን ነበረች? ቆማ የምታይ ነበረች። እስራኤል ምንም ነገር እግዚአብሔር ብቻውን ነው የሚያደርገው።
የምድረ በዳውን ጉዞ አይደል እንዴ እነ ኤርሚያስ ትንቢት የተናገሩት? የምድረ በዳውን ጉዞ እኮ ነው እግዚአብሔር ብቻውን መራው ያሉት። የተናገሩት እኮ የምድረ በዳውን እኮ ነው። አሁን አይደለም እኮ ምድረ በዳ እግዚአብሔር ብቻውን መራው አለ። ከእርሱም ጋር ማንም አልነበረም። እግዚአብሔር ከሕዝቡ ጋር ተረዳድቶ አይደለም የመራው፣ ብቻውን ነው። ማን ነበር አብሮት? ማንም። እግዚአብሔር ብቻውን ሲመራ ምንም ሳያጓድል ነው የመራው። ስሙ የተመሰገነ ይሁን። ልባችሁ በምንም ነገር እንዳይወሰድ። ምናልባት ወደ ኋላ የሚጎትታችሁ ነገር ካለ ወደ ዓለም የሚሰባችሁ ሰው ካለ ና የሚል ካለ ንገረው። ቸርችና ቤተ ክርስቲያንና ይሄንን የወንጌል እውነት ተያይዘን እንቀጥል። ኖ የሚል ከሆነ ልቀቀኝ በለው። የፈለክ ቀና ዓለም ሄደ አታመጣው። እዚህ ቆመና በለው። አሜን በሏ። አንተ ከፍታ ላይ ወንበር ላይ ነው ያለው፣ እሱ ታች ነው ያለው። አትጓተት። እሱ ግራቪቲ የሚያግዘዋል፣ ጎትቶ ይጥላል። ልቀቀውና ናውጣ በለው። ከፈለገ ይውጣ፣ ታግዟል። እምቢ ብሎ ግን አየህ ጎትቶ ሊያፈርጥ ሊፈጠፍጥ የሚታገልህ አለ። ውሸቱን ነው፣ አይፈልግም። አትታገል። ግብጽ ሲል ኖ ይሄ ይበቃናል። መና የት በልተህ ታውቃለህ? ነጭ ሽንኩርታው ከናንም ከፈለክ ትበላል። ምን ሌላ ታገኛለህ? በፈርዖን አገዛዝ ያለውን ያንን መድቀቅ አሳርፎኝ በሰላም እየመራኛው ግብጽ አልመለስም በለው። ግድ የለህም ትዝ አይልህም ወይ ካለ አልፈልግም ማስታወስ። ቶታል ዲሊት አጥፉ ከላያችሁ ላይ። እስቲ አሜን በሏ። አትጓተቱ። ይሁዳ መሳብ የጀመሩ ቀን ቢቆርጥ መጨረሻ ላይ አይሄድም ነበር። ሲያመቻች ቆይ ሲል ችግር የለውም ሲል ሲሄድ ከኮሮጆ የሆነ ነገር ሲያደርግ ከኮሮጆ መጨረሻ ላይ መጣ። አንቆ የሚጥለው ሰዓት መጣ። በ30 ጥሬ ብር መሲ ሸጠ። መሲ በምኞት ደረጃ መግደል እየቻለ መሲውን ሲሸጠው ምንም አልመሰለውም። ባይዘ ከሸጠው በኋላ እኮ ነው የተጸጸተው። እስከዛ ምንም አልመሰለውም። ለምን? አሁን አይ እንትኑ ኦነር ሆኗል። ኦነር ሆነበት። አናቱ ላይ ቁጭ አለ። ሐሳብ ገና ሲያመጡ ኖ በሉ። አልከተልም፣ አልመጣም፣ አልፈል ምን ይቀርብኛል? ልብስ ከሰውነት ይበልጣል፣ መብልስ ከህይወት ይበልጣል። አትታለሉ። በጣም ስለምወዳችሁ ነው የምነግራችሁ። በእውነት በጣም ስለምወዳችሁ ሰማይ አክሊል እንድናገኝ የዘላለም ሕይወት የሚሆነውን አግኝተናል። አክሊል እንድናገኝ ጨክኗል፣ እምቢ ብሏል፣ አልመለስም ብሏል፣ ወደኋላ አላይም ብሏል። ወደፊት ብቻ ያማል። ጉድ ሚሞሪስ ይሏቸዋል። አብረን ትዝ ይልሃል አይለኝ። አልፈልግም እግዚአብሔር ይገስጸው ጨለማውን ብለህ ረግመህ ብርሃን ውስጥ ነው ያለሁት። እየደመቀ ነው። ሙሉ ቀን እስኪሆን እየበረታ ነው። ታዲያ እቀላቀለዋለሁ። ሰማይ ይጠብቀኛል ጌታዬ። ከኢየሱስ ጓደኛ አይበልጥም። ከኢየሱስ አብሮ አደግ አይበልጥም። ከኢየሱስ አብሮ የኖረ ሰው አይበልጥም። ኢየሱስ ከምንም ይበልጣል። ኖ አይቻልም። አታቅርቡት ለድርድር የተቀበላችሁትን ነገር። እግዚአብሔር አዘነ፣ ተቆጣ። በምን እንመለስ አሉ። በኋላ ላይ ደግሞ አማረን አይደለም እኮ ቀጠለ፣ አደገ። ከዛስ ወደ ግብጽ እንመለስ። ይሄ ሙሴ የሚሉ ሰውዬ ዝም ብሎ ወደ ከናን ነው የሚለና እንሹምና ሌላ ወደ ግብጽ እንሂዳሉ። እግዚአብሔር እንደዚህ ያለ አላመነኝም። ይሄ ህዝብ አለ እንዴ ተጠራጠሩኛል። ከናን የለም እኮ አሉ። እና አሁን አይ የትረስት ኢሹ እኔ ላይ መጣ አለ። አያችሁ አሳደገው። ይሄ ድብልቁ ህዝባው አሳደገው። አይ የምግብ አምሮት ጋር አይቆምም፣ መመለስ ጋር ወሰዷቸው። በቃ እንሂድ ግብጽ ይሻለናል አሉ። እግዚአብሔርን አንፈልግም አሉት። አያው ምግብ አማረን ይቀየርልን ነው የጀመረው። ቀጥሎስ አምላክ አንተነትን አንፈልግም ማለት ነው። ከናንም ይቅርብና ወደ ግብጽ ይሻለናል አሉ። ምኞት ሆኖ አይቀርም፣
ኃጢአት ይሆናል፣ ሞት ይሆናል። እያደገ ነው የሚሄደው እና ቁርጥ ነው ማድረግ ያለበት። እውነቴን ነው የምነግራችሁ፣ ኢየሱስ ክርስቶስ ብቻ ጌታ ነው። የማንደራደርበት ነገር ገብቶናል። የማይለወጥ እውነት አውቀናል። ወንጌል የማይሻሻል እውነት ነው፣ አይቀየርም። በክርስቶስ ኢየሱስ እግዚአብሔር የዘላለም ሕይወት አዘጋጅቷል። ኦልሬዲ ጀምሬዋለሁ እና ስፔር አላደረገውም፣ አልተካውም፣ አላቀርበውም። ግብፃ አያምረኝም፣ ምንም አያምረኝም። የሆነ ቀን ሊጎተተኝ ቢሞክር ኦፍ ኮርስ ድካም ነገር ሊኖር ይችላል። አዎ የሆነ ቀን በቃ ልል ይችላለሁ። ግን ትዝ ይልሃል አምላክ እግዚአብሔር ካንተ ጋር ምን ያህል በብዙ ተአምራት እያደረገ እንደመራ፣ ከዘላለም ሞት ፍርድ እንዴት እንዳዳነ። ኢየሱስ እኔን ነፃ ለማውጣት መስቀል ላይ መሞቱ ግን ትዝ ይለኛል። አየህ የኢየሱስ የመስቀል ሞት ትዝ ሲል ዓለም ልትገል ነው። ኢየሱስ ሞቶ በሕይወት ነው እያኖረ ያለው። አይተካካም፣ ለንጽጽር አይቀርብም። ኢየሱስ ክርስቶስ ጌታ ነው። ለምንድን ነው የማያፍሩት እነሱ? በጨለማ ነው የሚያደርጉት። እኔ ለምንድን ነው አልፈልገው? በብርሃን ነው ያለሁት። እኔ በብርሃን ነው ያለሁት። አምላክ አለኝ። እኔ አውቀዋለሁ፣ እከተለዋለሁ። ሰማይ ቀራለሁ ብቻ እኮ አይደለም እግዚአብሔር ማዘኑ። እግዚአብሔር ለምን ያዝናል? እኔ ሰማይ ቀራለሁ አልቀርም ብቻ እኮ አይደለም እንዴ እግዚአብሔርን ማሳዘነው። እግዚአብሔር አሁን ሕዝቤ ነው ብሎ እየመራ አንፈልግም ሲባል መሃል ላይ ልጄን ከፍዬ ይሄን ሁሉ ነገር አድርጌ ይሄ ነው የሚገባኝ ሲል እግዚአብሔር ይሄ ነው የሚገባኝ አስበዋል። አንተ አምላኬ ነህ እከተልሃለሁ ስትለውስ ደስታው እመራሃለሁ፣ አደርሰሃለሁ፣ ያልኩ ቦታው ትገባለህ። ሰማያው ከእኔ ጋር እንደ ፀሐይ እያበራ ነው የምትኖረው ይላል። እከተልሃለሁ። እኔው ስንዴው ነኝ፣ ጄኒዩኑ ነኝ፣ መልካሙ ዘር እኔ ነኝ። በክርስቶስ ኢየሱስ በኩል የተሰራውን አምናለሁ፣ እቀበላለሁ ስትለው ከእኔ ጋር ለዘላለም ነው የምታበራው። አይ የእግዚአብሔር ደስታን አየኸው? ተቀበልከኝ እንዴ? አይደለም የሚልህ ለዘላለም ይላል እግዚአብሔር። ወዲያው እንደ ፀሐይ ታበራለህ። ፀሐያችን ኢየሱስ አለ። ጎን ለጎን ቆመን አብረኑ እያብረቀረቅን እንኖራለን። ባይዘው እዛ መቀናናት የለም። ባይዘው ያንተ በጣም ያበራል አይባባል እኮ ለምናበረው መሬት እኮ ነው ሲቃይ ወይ መሬት እኮ አይሆንም። ቶሎ መጥቶ የገላግለን እንጂ መሬት አይሆንም እኮ። ጭቅጭቁ ራሱ የኔ በጣም በራ ይላል። ቸርች ችግር የለውም፣ እንደፈለገ እንጣላ፣ ብቻ ቸርች እንጣላ። በሆነ ዓለም ሄዳችሁ አትጣሉ፣ እዚሁ ተጣሉ፣ እዚሁ ጨርሱ፣ እዚሁ ፍጭት ድቀቅ አድርገን ከዛ ተቃቅፈን አልቅሰን ጸልየን። የተሰበረ ነገር ሲገጠማሉ ከዋናው ይጠነክራል አሉ። እዚሁ በእውነት ስትደክሞ ደክም ያለው ሲያቀታው አቅቶኛል፣ አይኬድም። ጎረቤት የለንም፣ ቸርች ነው መኖሪያችን። እስቲ አሜን በሏ። ዓለም ጎረቤቴ ናት ተብሎ አይኬድም። እዚሁ ነው የምንጨርሰው። የለንም ሌላ ሜጃ። ምን ሜጃ አለኝ? ገዳዬ ነው ደጅ ያለው እና እዚሁ ቢያናድድ አናደድከኝ እንደው በቃ እንደው ሊልህ ነበር ብትለው ይሻላል። ትተህ ደጄደ በእውነት አዘበራርቀው ከምትመጣ ስንልክህ የነበርከው አይነት አይደለም የምትመለሰው። በእውነት ዓለም ሄደ ከተባለ ሰው እኮ ሲመጣ ምን አይነት ህይወት ነው ዓለም ያለ። ኢየሱስን የመሰለ የትም አናገኝም። ጉያው ስር ከጌታ ጋር መኖር አይደለም መሞት ያዋጣል። ኢየሱስ ላይ መሞት ቢገለን ያዋጣናል። መኖር የማይገባንን የሰጠን ስሙ ለዘላለም የተመሰገነ ይሁን። በእውነት ዳዊት እንደሱ አይደል ያለው? አዎ በአንተ ስር መጣል መርጣለሁ አለ። እዛ ሄጄ እዛ አካባቢ ያሉ የዓለም ነገስታቶች ተሰብስበው ልጆቻቸውን ድረውልኝ እማን ክብር ከሚሰጡኝ ቤተ መቅደስ በር ላይ መጥቼ አንተ ሰላም በጣል ውስጥ አይደለም ደጅ ወድቄ ብቀር የተነካ ሰው ነው የሚገባው። ይሄ እግዚአብሔር ማን እንደሆነ የሚያውቅ ሰው እግዚአብሔር ጋር ምንም ሆነ ያዋጣናል። ዓለም ሄደን ምንም ከሚያረጉን ኢየሱስ ክርስቶስ ጌታ ነው። ውሸት ነው ደግሞ ዓለም ክብር ቢመስልህ ውስጡ ተደብቋል ውርደቱ።
ከላይ በጣም ቢቀቡት ውስጡ ያለው ሲኦል ነው። ውስጡ ሲኦል የዘላለም ሞት። ሰይጣን ውሸቱን ነው። አንድም ቀን ሰይጣን አባትን ንጉሥ ያደርጋለሁ አንተንም አነግሳለሁ የሚል ሰይጣን የለም። አባትን ገድያለሁ አንተንም እጠብቃለሁ ነው የሚል ነፍሰ ገዳይ ነው ሰይጣን። ከላይ ግን ቀብቶ ነው አየህ እገላለሁ ብሎ ቢመጣ ማን ይቀበለዋል? እና ላክብርህ ይላል። ይሄን ልስጥ አይ በቃኝ ምንም የለህም ሲል ኢየሱስ አለኝ እንዴ ጌታ እኮ አለኝ ለዘላለም ሕይወት እኮ አለኝ። ቁሳቁስ ነው እንዴ በረከት? ጥሩ ምግብ ነው እንዴ በረከት? ቆንጆ ነገር ነው እሱ ሁሉ ይስጣችሁ እግዚአብሔር። እሱ ግን አይደለም በረከት። እሱ በጌታ ያልሆነ አምላክ የለም የሚል ኤቲስት ሊበላ ይችላል። እግዚአብሔርን የሚሳደብ ሰው እንደዛ አይነት ኑሮ ሊኖር ይችላል። እሱ አይደለም በረከት። ከእግዚአብሔር ጋር መኖር ነው በረከት። አየህ ከእግዚአብሔር ጋር መኖር መንፈስ ቅዱስ ውስጥ ተቀምጦ የዘላለም ሕይወት ይዘ ከኢየሱስ ጋር አብረ መኖር ይሄ ነው በረከት። አያም ሳቲስፋይድ አለ እኮ ጳውሎስ። ረክቻለሁ ጠግቤያለሁ። ምንም ውስጥ ቢከቷቸው ደስታቸው የማይነጠቀው ለዛ ነው። በክርስቶስ ረክቻለሁ። እስቲ አሜን በሏ። ልታባብሉ አትሞክርም። በክብር እንዳይመስልህ። አዋርደኸው አይባበልልህም። እዚህ ያዋረድከው እዛ ክብር አለ ብትለው እዚህ መሞት ይቀለኛል። ለምን ከጌታዬ ጋር ጌታ ቅርብ ነው ይልሃል። ሰይጣን መጥቶ በዱላ አርጉት አሁን አይሃለሁ ሲል ጌታ ከየት እንደሚመጣ ሲል ኧረ ቅርብ ነው እዚህ ውስጥ ነው። እገላለሁ ሲል ከጌታ ጋር ልኖር ናፍቄያለሁ። መከራ አለ ሲል ሊገለጥ ካለው ክብር ጋር ሲነጻ ሰይጣን እንደዛ እኮ ተበሳጭቶ አያውቅም። እንደሱ አርጉት ሰይጣንን ባዶ እጁን መንገድ ለመንገድ ይንከራተት አያትርፍ እናንተ ጋር። ልገል ነው ሲል ወደ ጌታዬ ልሄድ መሄጃው ነው እንዴ ይላለሁ። አልገልም ሲቃይ ምናምን ሲል እዚህ ስሰቃየው በጽድቅ ስጸናው አክሊሌ በነሐስ ነበር የወርቅ ከዛ ዳይመንድ ቀይ ዕንቁ ቶፓዚዮን ምን የማይታው መረግድ እሱ ነው አላውቀውም እኔ ያው መጽሐፍ ቅዱስ ላይ ነው ያለው። እኔ መረግድ ሰው የሚያቀም አይመስለኝ። ቶፓዚዮን መረግድ የኢትዮጵያ ነው ደግሞ የሚለው። አክሊሌ ነው የሚሰራው ስትለው ሰይጣንን ባይዘው በህይወት አቋም ነው የምታናድደው። በጣም የሚያምር ሱት ለብሰ አይናደድም ሰይጣን። ጉዳዩ አይደለም። የልብሱ ፋብሪካ ባለቤት የሱ ሊሆን ይችላል። አንተ አሁን ሰይጣንን አናደ ይላል አንዳንድ ሰው ዘንጣ አቃጥለው የለበስከው ብራንድ ባለቤቱ ባይዘው እንትን ሊሆን ይችላል። እዛ አውሬ የሚቀልብ ሊሆን ይችላል። ጉዳዩ ነው እንደ ሰይጣን ይገባው። ሰይጣን ተቃጠለ ይላል። በጽድቅ ኖር አቃጥለው። ወንጌል ሰብከ አቃጥለው። ኢየሱስ ክርስቶስ ያድናል ብለህ አቃጥለው። እምትፎከከ ትሞታለህ። ባይዘው አትደርስባቸው። ዓለም ትገላለች። ባይዘው አትችላትም። አዲስ ሞዴል ስትወጣ እየተከተልከ ትሞታለህ። ባይዘው ሰይጣን እንዲህ አንጠልጥሎ ወንጌል ነው የሚያስጥልህ። ተተህለት እኔ ሌላ ነው ብራንዴ እምከተለው አለ ሌላ። እስቲ አሜን በሉ። አይነታችን አይገናኙ። አንተ የምታሰፋው ልብስ ለኔ የሆነ እኔ ሳይዜ አዲሱ ሰው አሜን በሉ። የኔ ፍላጎትና አንተ የምታቀርበው አይመጣጠንም። እኔ የአዲሱ ሰው ነኝ። የክርስቶስ አይነት ነኝ። በዚህ አዋርዱት። ሰይጣን አዋርዶ በዚህ ባዶ እጁን እርቃኑን በዛ ነው መጽሐፉ ላይ አዋረዱት የሚለው። ኢየሱስን መስለው ነው ያዋረዱት። ከዓለም ጋር ተፎካክረው አይደለም ያወረዱት። ጌታን መስለው ቢዝነሳቸው አይደለችም ዓለም። ኢየሱስ ጋር ናቸው እነሱ። ፕሮግራማቸው አይደለችም ዓለም። ዓለምን ደረሰች ለመስበክ ጳውሎስ ባይዘው ከሰማ ነው። ከዛ ውጪ ኢየሱስ በቅቶናል። እኛም